ከፈሪሳውያን ወገን የአይሁድ አለቃ የነበረ ኒቆዲሞስ የሚባል አንድ ሰው ነበር። እርሱም በሌሊት ወደ ኢየሱስ መጥቶ መምህር ሆይ፣ እግዚአብሔር ከእርሱ ጋር ከሆነ በቀር አንተ የምታደርጋቸው እነዚህ ምልክቶች ሊያደርግ የሚችል የለምና መምህር ሆነህ ከእግዚአብሔር ዘንድ እንደመጣህ እናውቃለን አለው። ኢየሱስም መልሶ እውነት እውነት እልሃለሁ፣ ሰው ዳግመኛ ካልተወለደ በቀር የእግዚአብሔርን መንግሥት ሊያይ አይችልም አለው። ኒቆዲሞስም ሰው ከሸመገለ በኋላ እንዴት ሊወለድ ይችላል? ሁለተኛ ወደ እናቱ ማኅፀን ገብቶ ይወለድ ዘንድ ይችላልን? አለው። ኢየሱስም መለሰ እንዲህ ሲል እውነት እውነት እልሃለሁ፣ ሰው ከውሃና ከመንፈስ ካልተወለደ በቀር ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነው፣ ከመንፈስም የተወለደ መንፈስ ነው። ዳግመኛ ልትወለዱ ያስፈልጋችኋል ስላልሁ አታድንቅ። ነፋስ ወደሚወደው ይነፍሳል፣ ድምፁንም ትሰማለህ፣ ነገር ግን ከወዴት እንደመጣ ወዴትም እንዲሄድ አታውቅም። ከመንፈስ የተወለደ ሁሉ እንዲህ ነው። ኒቆዲሞስ መልሶ ይህ እንዴት ሊሆን ይችላል? አለው። ኢየሱስም መልሶ እንዲህ አለው፣ አንተ የእስራኤል መምህር ስትሆን ይህንን አታውቅምን? እውነት እውነት እልሃለሁ፣ የምናውቀውን እንናገራለን፣ ያየነውንም እንመሰክራለን፣ ምስክራችንንም አትቀበሉትም። ስለ ምድራዊ ነገር በነገርኋችሁ ጊዜ ካላመናችሁ ስለ ሰማያዊ ነገር ብነግራችሁ እንዴት ታምናላችሁ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም፣ እርሱም በሰማይ የሚኖረው የሰው ልጅ ነው። ሙሴም በምድረ በዳ እባብን እንደሰቀለ እንዲሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ የሰው ልጅ ይሰቀል ዘንድ ይገባዋል። በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና። ዓለም በልጁ እንዲድን ነው እንጂ በዓለም እንዲፈረድ እግዚአብሔር ወደ ዓለም አላከውምና። በእርሱ በሚያምን አይፈረድበትም። በማያምን ግን በአንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል። ብርሃንም ወደ ዓለም ስለመጣ ሰዎችም ሥራቸው ክፉ ነበርና ከብርሃን ይልቅ ጨለማን ስለወደዱ ፍርዱ ይህ ነው። ክፉ የሚያደርግ ሁሉ ብርሃንን ይጠላልና ሥራውንም እንዳይገለጥ ወደ ብርሃን አይመጣም። እውነትን የሚያደርግ ግን ሥራው በእግዚአብሔር ተደርጎ እንደሆነ ይገለጥ ዘንድ ወደ ብርሃን ይመጣል። ኒቆዲሞስ በሕይወቱ መቼ በማይረሳትና እንደዚያ ቀኑ ፈሪ ሳይሆን በክርስቶስ የሚያምን ደፋር የሆነባትን ይህችን ቀን ለኒቆዲሞስ ከቀናት ሁሉ የተለየች ናት። ከጌታችን የሕይወት ቃልና ታላቅ ምስጢርን ተምሮባታልና ይህች ቀን ለኒቆዲሞስ እውነትን ለመከተል ፈሪ ከመሆን ይልቅ እስከ መጨረሻው ደፋር የሆነባት ቀን ናት። በተሰጠው በዚህ ጽናትም ጌታችን ለፍርድ ሲቀርብ ተከራክሮለታል። ጌታችንን ከአርማትያሱ ዮሴፍ ጋርም ከመስቀል አውርዶ ውድ ሽቱ ቀብቶ ለመገነዝና በመቃብር ለማሳረፍ የታደለ ሆኗል። ረቢ ኒቆዲሞስ ለረቢ ኢየሱስ ክርስቶስ ሰገደ፣ አመሰገነ። ታላቁ መምህር፣ የመምህራን ሁሉ አባት ጌታችን መድኃኒታችን ኢየሱስ ክርስቶስ ነውና በእርሱ እመኑ፣ የነገራችሁንም አስተውሉ። ጌታችን
ለዘላለም ሕያው ቅዱስም አምላክ ነው። በእርሱ ደም ተፈውሰናል። ጌታችን ሁላችንንም አድኖናል። ዳግም በመወለድ ወደ ክርስቶስ ማኅበር ተቀላቅለናል። ይህንንም ቅድስት ቤተ ክርስቲያናችን ምስጢረ ጥምቀት ብላ ወንዱን ለ40 ቀን ሴቷን በ80 ቀን ምስጢሩን ትፈጽምልናለች። ይህን የሰጠን አምላክ ስሙ የተመሰገነ ይሁን።